ስለ ዳግማዊት ክፍሌ ዳጊሾ የማታውቋቸው ነገሮች። የጥንካሬና የብርታት ወድቆ የመነሳት ምሳሌ ነች። አባቷን አጣ የጨለማው ህይወቷን ወጋገን በራያ ያበራች፣ በሐዘን መደራረብ የዘመመ ጎጆዋን በገንዛ እጇ አቅንታ ለስኬት የበቃች ድንቅ እንስት ነች። በተወዳጁ ኢቢኤስ ላይ ባለው የዝግጅቷ መጣሪያ ብዙዎች የሚያውቋት ዳጊሾ ወይም ዳግማዊት ክፍሌ ያልተዘመረላት የዘመናችን ጠንካራ እንስት ለመሆኗ ብዙዎች ይስማማሉ። ታዲያ በዚህ ቪዲዮ ስለዚህ ተጽዕኖ ፈጣሪ ጋዜጠኛና ባለሀብት ዳግማዊት ክፍሌ የማታውቋቸውን ነገሮች ይዘን መጥተናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአዲስ ዝግጅት ተመልሰን መጥተናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው። እንደ ጋዜጠኛ ስርዓትና ኤቲክስ እውቀትና ጥበብ ያደላት፣ እንደ ሴትነት ብልሃት ጥንካሬና ተጽዕኖ ፈጣሪነት የሞላባት፣ እንደ ኢትዮጵያ ፈሪሃ እግዚአብሔር ያደላት ደርባባ እንስት ነች። ዳጊ በሚያውቋት አንደበት ስትገለጽ በተወዳጁ ኢቢኤስ ቴሌቪዥን በሚተላለፈው ዳጊሾ ብዙዎች ያውቋታል። እኛም የማህበራዊ ሚዲያ ሰዎች ደግሞ እንደ ዳዊት ድሪምስ ባሉ ግዙፍ ሞቲቬሽን መድረክ ላይ አልፎ ብቅ እያለች በምትሰጣቸው አጥንት ሰርስረው የሚገቡ ንግግሮችና ምክሮች እናውቃታለን። በሀገራችን ካሉ ተጽዕኖ ፈጣሪ እንስቶች መሃል አንዷ የሆነችው ዳግማዊት ክፍሌ በመከራ ውስጥ አልፋ ያበራች ኮከብ ነች። ለነገ አብዝታ የምትታትረው ዝነኛ ከእውነተኛ አጋጣሚዎች ተነስታ ስነ-ህይወታዊ፣ ስነ ልቦናዊና ሃይማኖታዊ በሆኑ መልኩ በማህበረሰባችን ችግሮች የምትጋብዛቸው እንግዶች በኩል ትመረመራለች። ታዲያ ስለዚች ድንቅ ጋዜጠኛ ምን ያህል ታውቁ ይሆን? ጋዜጠኛዋ ህይወቷን አንጸው ካቆሙላት ምሰሶች መሃል ዋነኛውን ጥሪ ብትባል የአባቷን ስም መጥራቷ የሚጠበቅ ነው። በሚያሳዝነው ሁኔታ ደግሞ የህይወቷን ከባድ ጊዜ እንድታሳልፍ ካደረጓት ምክንያት መካከል አንዳንዱንም ጥሪ ብትባል የዚሁ የአባቷ ህልፈተ ህይወት አይቀሬ ነው። ወላጅ አባቷ ከወላጅ እናቷ ጋር ፍቺ ፈጽመው ከፈጸሙበት ጊዜ በኋላ የዳጊ የልጅነት ጊዜ አንስቶ እሷን የመንከባከብ ሙሉ ኃላፊነት ወስደው ያሳደጓት ጠንካራው አባቷ ከአባትነትም በላይ የህይወቷን ጠቃሚውን እውቀት እንድትቀስም ያደረጓት፣ በህይወቷ ሻማ ላይ የስኬት ተንፋኖት የለኮሱ፣ በደበዘዘ ቀኗ ላይ ወጋገን የሆነባትን ፀሐይ እንደሆነ ዘውትር ያለሱ ህይወት ያለም የማይመስላክ ድንቅ አባቷ ለበርካታ ወራት በጉበት ህመም ተሰቃይቶ ሲሞት የዳጊ ብሩህ ቀንና ፀሐይ አብሮ ሞተ። የጋዜጠኛዋም የመከራ ወር አንድ ሲል የጀመረው ያኔ ነበር። ያም ሆኖ በጨለማ ውስጥ የሚጠበቅ ብርሃን እስካለ ድረስ ብርሃኑ መምጣቱ አይቀርም የሚለው የአባቷ ምክር ሰራላት እና የሚነጋ የማይመስለው ጨለማ በኋላ የሚናፍቀውን ብርሃን ገና በወጣትነት ሞቀችው። እናም ዳሰሰችው፣ ለበሰችው፣ እናም አማረባት። ዛሬ ላይ የምናያትና የምናደንቃት ዳጊ የብዙ ስቃይና መከራዎች ስሪት ናት። በተወዳጁ ኢቢኤስ ቴሌቪዥን ላይ በጋዜጠኛ ዳግማዊት ክፍሌ ተዘጋጅቶ የሚቀርብ በተለያዩ ማህበራዊ፣ ሳይኮሎጂና ስነ ህይወታዊ ዙሪያ የሚያጠነጥን ትምህርታዊ ዝግጅት ነው። ዳጊሾ ጋዜጠኛ ዳግማዊት ክፍሌ በብዙዎች ዘንድ እንድትታወቅና እንድትወደድ ካደረጓት በርካታ ምክንያቶች አንዱ ነው ይሄ ዝግጅት። በዝግጅቱ ላይ ቀርበው ሀሳባቸውና ምልከታቸውን ካጋሩ ዝነኞች መካከል ዲያቆን ሄኖክ ኃይሌና ዶክተር ወዳጄነህና እነ ዳዊት ድሪምስ ጋዜጠኛዋ ምን ያህል ተሰሚ እንደሆነችና ዝግጅቷም ውሃ ልክም ምን ያህል ከፍ እንዳለ ማሳያ ነው። ጋዜጠኛዋ በዝግጅቷ ላይ ከምታቀርባቸው ተጽዕኖ ፈጣሪ ሰዎች ትንተናም በላይ የሆኑ እጅግ የበሰሉ ጥያቄዎችን ከገዛ ህይወቷ ተሞክሮች እያነሳች በመጠየቋ የተነሳ የዝግጅቱ ተወዳጅነት ሰማይ
አድርሷታል። ጋዜጠኛዋም ስለዚሁ ዝግጅቷ ስትጠየቅ እውነተኛ ታሪኮችና ተሞክሮች በማንሳት ለተሻለ ነገ ትውልድ ማነቃቃት ስለጀመርኩ ዝግጅት ነው ትላለች። እውነትም ዝግጅቱ የታሰበለትን ዓላማ እየከወነ ለበርካታ ዓመታት ያለምንም ጉድለትና ከዝግጅት ጥራት ጋር በተያያዘ እንከን ሳይገኝለት እስከዛሬ ደርሷል። የኢቢኤስ ጋዜጠኛ ዳግማዊት ክፍሌ በጥቂት ዓመታት ውስጥ በሀገራችን ካሉ ተጽዕኖ ፈጣሪ ሴቶች ተርታ መሰለፍ ችላለች። ታዲያ ይህ ሁሉ በአንድ ጀንበር የመጣና እንዲሆነ ብቻ አይደለም። ነገር ግን ዝነኛዋን ድንገተኛ የሀብት ጉዞዎቹን ሲመለከቱት እንዴት ያለ ተአምር ብለው መጠየቃቸው አይቀርም። ከነዚህም አብይ ጉዳዮች መካከል ጋዜጠኛዋ ለታናሽ እህቷ የሰጠቻት ድንገተኛ ስጦታ በሚል በአንድ ወቅት በማህበራዊ ሚዲያ ሲሰራጭ የነበረው አንድ ቪዲዮ ዋነኛ ነው። ዳጊ ለታናሽ እህቷ እንዲህ ከመሬት ተነስታ እጅግ ዘመናዊ የሆነ ቅንጡ መኪና በስጦታ መልኩ ስታበረክት የሚያሳይ ቪዲዮ በዩቲዩብ ላይ ብቻ ከ500,000 በላይ ተመልካቾችን ያገኘ ጉዳይ ሆኖ አልፏል። ታዲያ ይህች ሞልቶ የተረፋት ሴት እንዴት ባለ ጥበብ ለዚህ ስኬት የበቃችው? ይህ የሁሉም ሰው ጥያቄ ነው። እንደ ዳጊ ገለጻ ዝነኛዋ አሁን ያለችበት የሀብት እውነታ ሌሎች ስኬት ያበቃት በአንድ ወቅት ያሳለፈችው ከባድ ስቃይ እንደሆነና ያም ስቃይም ለአሁን ክብር እንዳዘጋጃት ስቃይ ስኬት ሆነኝ ስትል ትገልጻለች። ያም ሆኖ ጋዜጠኛዋ እጅግ አስደናቂ የሆነ የቅንጡ ሕይወት ከሚመሩ እንስቶች ጋዜጠኞች አንዷ ሆና ኑሮዋን እያጣጣመች ትገኛለች። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ እንግዲህ ለዛሬ ያዝንላችሁ ዝግጅት ይህንን ይመስል ነበር። በዝግጅታችን ሀሳብ አስተያየት ካላችሁ፣ በዝግጅቱ ላይ የምትሰጡት ሀሳብ ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጉን እንዳይረሱ። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ደስታችን ከልብ ነው። እናመሰግናለን።